እንዴት አንድ ጥይት ለኔ ጠፍቶ ነው ለምንድን ነው በህይወት የቆየሁት እጃቸውን እንደዚህ አድርገው ሰጥተው እንደ ከብት እየተነዱ መተው ምን ሲጋራ አትገሉን ይያሉ አትሮጥም ነበር እንዴ ጥይቱን ከፈለገች ምንድን በቃ ዘላለም ዓለምህን ከጦርነት ከግጭት ከወታደር ስልጣና ከመናምን አትወጣም ምን አለበት ሀገሪቱን ኢኮኖሚ ቢያሳድገው ቢለውጠው ስልጣን ቢለቅ በይቅርታ መውጣታቸው ነው መኮረሱት በጭራሽ አሁን መንግስት ላይ ህወሓት ወይ ሞት ታደሰ ለካ ወደ ትግራይ ተመለሱ የሚላቸው የነበረው ሊያስጨርሳቸው ነበር ማለት ነው ገብቷል ንጌታቸውን በቃ ነው አገራችሁን ተመልሳችሁ መነጋገር አለብን ምናምን ሲል ነበር እነዚህ 1 ሚሊዮን በልተው ደም ጠጥተው ዘርፈው ከቤቷ እኮ 1 ሚሊዮን እኮ ነው በሳጥን ይሄ ነው እኮ ገንዘብ ወደ በራ እንደዚህ ናቸውልህ እቺ በ80 ዓመቷ ወንድሟ በ90 ምናምን ዓመቱ እኔ ምልህ ደርግ ከወደቀ ስንት ዓመት ነው ሮቢ 35 ነው 40 ዓመት ነው አይደል ስለ ደርግ ያወራሉ አሁንም እኮ እሱ እዚህ ጋር የሰላም ውይይቶች ላይ የተካፈለ ዘሩ ዛሬ ጦር መሳሪያ ላይ ገዝቶ ሊያቀርብላችሁ ስምምነት ላይ ደርሷል ይሄ አፈትልኮ የወጣ መረጃ የተረጋገጠ መረጃ ነው መንግስት ምን አይነት እንዴት ይከታተለዋል አላቅም በኤርፖርት እየገባ እየወጣ መሳሪያ እየሸመተ ጦር ያዘጋጀ ለኤርትራ ጭምር መሳሪያ እንደሚያቀርብ እንትን ያደረገ መንግስት ለምንድን ነው ዝም ብሎ የሚያየው አላቅም 1 ሚሊዮን ወጣት አስጨርሰሽ አንቺ ጃጅሽ ሽማግሌ ሂጂና በተክርስቲያን ወይንስ ሳግቢ ምናምን ነው የሚሏት አንድ ጥቁር ፀጉር የሌላ ሴትዮ እጇን እንደዚህ አንበርክካ እንደዚህ ተቆራምዳ ልክ ጦርነቱን ያስነሳቸው አንደኛው እሷ ነች ከጠላ ቤት ጎትታው ወጥተው ገለው ቀኑ ሙሉ ደሙ ሲፈስ አንድ ሰው እንዳትቀብሩት ብሎ ይሄንን የሚለው ይዛግዚ እንግዲህ ወንድም ቤቴ እንደዚህ ያደርጉ ነበር የቦርድ ሰብሳቢው በረከት ስምዖን ስለነበረ ይሄ ሁሉ ቢሊየን ይሄ ሁሉ በመቶ የሚቆጠር የጠቀስናቸው ዝርዝሮች ይሄው እዚህ ጋርም ታዩታላችሁ ክብራን ተመልካቾች ይሄን ሁሉ እንዲፈቀድ በማድረግ አገሪቱ በአጥንቷ እንድትጋጥ ያደረገው በረከት ስምዖን ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት በአማራጭነት ይዘን የቀረብነው አዲስ ጉዳይ ቻናላችን ነው ዛሬም እንግዲህ እንደተለመደው ፕሮግራሙን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲወላችሁ ከወዲሁ ተመኘን አርያ እንዴት ነህ ሰላም ሮቤል እንደተለመደው እንግዲህ ዛሬም በርከት ያሉ ፕሮግራሞች አሉን ወደዛ ከማለፋችን በፊት ደግሞ የምናቀርባቸው አጫጭር መረጃዎች አሉ ከዛ በፊት ግን እንግዲህ ቪዲዮውን ስትጀምሩ ላይክ አድርጋችሁ ደግሞ ፕሮግራማችን እንዲሁ ደግሞ በተሳካ ሁኔታ ወደ እናንተ ለማድረስ ተከታታይ ፕሮግራሞችን በተጠናከረ ሁኔታ ወደ እናንተ ለማቅረብ ድጋፋችሁ ያስፈልገናልና በኢትዮጵያ ንግድ ባንክ 1375 369 919 አርያ ተስፋ ማርያም ብላችሁ ድጋፍ ብታደርጉልን እንዲህ ተከታታይ ፕሮግራሞችን ወደ እናንተ ማቅረቡን እንቀጥላለን ማለት ነው እንግዲህ በ2017 በጀት ዓመት ከ6000 በላይ ምርመራዎች በማከናወን ከ5600 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን ፌደራል ፖሊስ ይፋ አድርጓል የተቋሙ ወንጀል ምርመራ ቢሮ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙለሳ አብዲሳ እንደገለጹት ከሆነ ከውስጥና ከውጭ በተደራጁ የሽብር ወንጀልን ለመፈጸም የሞከሩ ከ450 በላይ ተጠርጣሪዎች በሞባይል ባንኪንግ ወንጀል ዋና ተዋናዮች የሆኑ ከ80 በላይ ተጠርጣሪዎች በሙስና ወንጀል 260 በህገወጥ መሳሪያ ዝውውርና ሌሎች የኮንትሮባንድ ዕቃዎች ላይ የተሰማሩ 143 ተጠርጣሪዎች በአደንዛዥ እጽ ዝውውር የተሳተፉ የውጭ ዜጎችን ጨምሮ 86 ተጠርጣሪዎችና 25 በህገወጥ የሰዎች ዝውውር የተሰማሩ ተጠርጣሪዎችን በቁጥጥር ስር አውሎ ለህግ ማቅረቡን ተናግረዋል እንግዲህ ይበል የሚያሰኝ እንቅስቃሴ ነው ሌላው እንግዲህ ደግሞ ኢትዮጵያ ከወርቅ ሀብቷ 2/3 በህገወጥ መንገድ የተሰጠ ነው የሚል መረጃ ወጥቷል ይሄ በጣም የሚያሳዝን ነው እኛም ከዚህ በፊት በነበሩ ፕሮግራሞቻችን ደጋግመን የነመግበናቸው አይደል አብዛኞቹ እናነሳ ነበር ያው እንግዲህ አይገለጽ እንጂ እዚህ ጋር የተቀመጡ ነገሮች አሉ ይህ የተረጋገጠው በጥናት ሲሆን ጥናቱን ያስጠናው ደግሞ ህንድ ኤምባሲ ነው በዓለም አቀፍ ደረጃ የወርቅ ፍላጎት በከፍተኛ ሁኔታ እየጨመረ ቢሆንም የንግድ ትስስሩ እየጨመረ ቢመጣም የኢትዮጵያ ወርቅ 2/3 በህገወጥ መንገድ ከሀገር እንደሚወጣ ጠቁሟል ጥናቱ ህገወጥ የወርቅ ንግድ ኢትዮጵያን የውጭ ንግድ በእጅጉ ከማሳጣት ባሻገር በዓለም የወርቅ ንግድ ደረጃዋን ዝቅ ሊያደርገው እንደሚችል ይፋ አድርጓል በርካታ ወርቅ በውጭ ጎብኚዎች ወይንም በተጓዦች አማካኝነት ወደ ውጭ ሀገር በህገወጥ መንገድ እንደሚወጣ የገለጸው ጥናቱ 61% የሚሆነው የሀገሪቱ የወርቅ ሀብት በእነዚህ አካላትና በህገወጥ መንገድ ለገበያ እንደሚቀርብ አጋልጧል የውጭ ዜጎችና እንግዲህ
ተጓዦች ብሏል። ግን ከዛው ደግሞ በህገወጥ መንገድ ካለ ያው እንግዲህ ደጋግመን ስናነሳቸው ነበሩት የትግራይ ህገወጥ ጀነራሎች ምን የሚያደርጉትን እንቅስቃሴ ያካታል ማለት ነው። ወደ ዋናው ወርሰ ጉዳዮቻችን እንለፍ ወይስ ከዛው በፊት አንተ አጠር ያለ መረጃዎች አሉ? አዎ ምን መሰለህ የብዙ ሰው ሮሮ ነው። ኢትዮጵያ ንግድ ባንክ ቫት ታክስ ብሎ ይቆርጥብህና ተጨማሪ ወር ላይ ደግሞ ሰርቪስ ብሎ ይቆርጣል። በጣም ብዙ ሺህ ብር ነው የሚቆርጠው እና ብዙ ሰው ተማሯል። ለምንድን ነው እንደዚህ የሚደረገው? የትኛው ዓለም አሰራር ነው እንደዚህ አይነት እንትን የሚፈቅደው? አሜሪካን ሊሚት አለው አሜሪካን ሀገር የሚቆርጡብህ ሰርቪስ ብለው ከዛ በተረፈ እኔ አላየውምና ይሄ ለምን እንደሚደረግ እኔ የግል ባንኮች ይሄን ሲያደርጉ አላየውኝም አላጋጠመኝም። ግን ሶስት ነገር እንዴት ከሰው ላይ ይቆረጣል? አንድ እሱ ነው ብዙ ሰው የተማረረበት ስለሆነ፣ ሁለተኛ በጣም የሚገርመው አንዳንድ አካባቢዎች ላይ የሚደርሱን ጥቆማዎች በሳምንት አንድ ቀን ውሃ የሚመጣባቸው ቦታዎች አሉ። እሱ ማምታደለኛ በወር አንድ ይመጣል እንደ ፈረንሳይ አካባቢ ግዲ ስቃይ እኮ ነው የምትባለው። ሰው እንዴት ነው የሚሆነው? ምንድነው ዋና ፍሳሽ ቆይ በየወሩ እንትን ይወስዳል አይደለም ገንዘብ? እሱ የተለመደ ነው ያልተጠቀምክበትን። እሱ እንግዲህ ባለፉት ዓመታት በጣም አስቸጋሪ ነው የውሃ አቅርቦት በጣም አሳሳቢ ነው። እንደው ፈጠነ ከተባለ ራሱ በ15 ቀንም ራሱ ከመጣልህ እድለኛ ነው። እና ግን ውሃ ቁጥሮቹ ግን ሰው እንዴት ነው ገላውን መታጠብሽ እንደምትን ይሁን እንዴት የሚጠጣ ውሃ በጣም አስቸጋሪ እኮ ነው። እሱ ነው ትልቁ። በበርሜልና በመናምን ሰዎች እኮ አስቀምጠው አይቼ እኮ ነው። እና ሳምንት ሙሉ እንዴት ነው? ኧረ ይታሰብበት እንዴ! በጣም የሚያሳዝን ነው። አዎ ተደጋጋሚ ጥቆማዎችም ስለመጡ ይሄን ነገር ማንጸባረቁ ተገቢ ነው። እኚህ ስክሪን ላይ የምንመለከታቸው እናት ማን ናቸው? በጣም የሚገርም ነገር ጀግና እናት ናቸውና የ9 ልጆች እናት ናቸው። እንደ እናትም እንደ አባትም ሆኖ ያሳደጓቸው ጀግናዋ እናት ከወላይታ ነው የሚለው የክቡር ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ እናት ናቸው። ሁለተኛ ደግሞ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ፍቅሬ ደሳለኝም እናት ናቸው። በነገራችን ላይ ዛሬ 3 ዓመት አንድ ህፃን ልጅ በተኛበት ሞተበት 15 ዓመት ምናምን ሄጃለሁ ለቅሶ ቤቱ ትዝ ይለኛል። ሶስተኛ የአዲስ አበባ መንገድ ትራንስፖርት የመንገድ ደህንነት ኃላፊ ኢንጂነር ገነነ ደሳለኝ። 4 የሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል መምህር ዶክተር ብስራት ደሳለኝ። 5 የዲቦ ሆስፒታል ሰው ሀብት ምርምር ዳይሬክተር አቶ መስፍን ደሳለኝ። የወላይታ ዞን ግብርና መምሪያ ምክትል ኃላፊ ዳዊት ደሳለኝ። የፌደራል መንገድ ትራንስፖርት ዳይሬክተር ወይዘሮ ትግስት ደሳለኝ። የግል ኢንቨስተር አቶ ማርቆስ ደሳለኝና ደረጀ ደሳለኝ እናትም አባትም ሆነው ያሳደጉ ጀግና እናት ናቸው። አይገርም? በጣም ለሀገር የጠቀሙ ለሀገር የሚጠቅም 9 ደስ ይላል በጣም እንጃ በህይወት ይኑሩ አይኑሩ አላውቅም፣ ግን በጣም ጀግና ናቸው። የሚገርም አሪፍ መረጃ ነች። ደስ ትላለች። መልካም እንግዲህ ኤርትራ የሱዳን 50,000 ሰራዊት ተቀበላ ለማሰልጠን መስማማቷን ቢቢሲ ዘግቧልና ምንድነው የዚህ ስምምነት ዓላማው? ቤት ከግድግዳና ከጣሪያ በላይ ለቤተሰቡ የወደፊት መሰረት ነው። እያንዳንዱ ቤተሰብ ለማደግ ለማረፍ ደህንነቱ የተጠበቀ ቦታ ያስፈልገዋል። እኛም ዲኤምሲዎች ለቤተሰቡ ሰፊ መጫወቻ ስፍራ፣ የመዋኛ ገንዳ፣ ላይብረሪ፣ የልጆች ማቆያ እንዲሁም ዘመናዊ የመኪና ማቆሚያ ከቻርጅ ስቴሽን ጋርና ሌሎችንም ያካተተው ከዘመናዊ መንደራችን ውስጥ በጉጉት ሲጠበቅ የነበረው አዲሱንና የመጨረሻውን ብሎክ ለሽያጭ አውጥተናል። ቀድሞ ለሚመጡ ውስን ደንበኞቻችን ዝቅተኛ የወለል አማራጭ ከ35% ዳጎስ ካለ ቅናሽ ጋር 40/60 የባንክ ብድር በምቹ አከፋፈል አቅርበንላችኋል። የድሉ ተጠቃሚ ለመሆን ፈጥነው ከታች ባለው ስልክ ይደውሉ። እኔም ግራን የገባኝ እንግዲህ አንዳንድ መረጃዎች ለማግኘት ከኢትዮጵያ የጦር አዛዦች በኩል ሞክሬ ነበር፣ አልተሳካልኝም። ግን በጣም የሚያሳዝነ ሳዋ ላይ የሚሰለጥኑ 2 ዳቦ እያበላ ኤርትራ መንግስት ምንድነው አሁን የሚፈልገው? ኤርትራን ሱዳንን ማሰልጠን። በቀደም አንድ ነጭ የተለቀቀ ቪዲዮ አጭር ቪዲዮ ነበር አይተሃል? አንዲት ነጭ መቀመጫ የሌለው ሆቴል የመጸዳጃው መቀመጫ የለው ቆሽሿል። በጣም ነው የሚያስጠላው ሆቴል። ትልቅ ሆቴል ተብሎ እኮ ነው አይታታላ። እንደገና እና እዛ ላይ ምንድነው የምትለው? ሁለተኛ ሆቴል ልለቅ ነው፣ ኢንተርኔት የለም፣ ዋይፋይ የለም፣ ምንም ነገር የለም ነው የምትለው። በቃ ገሏታል እኮ ኢሳያስ ኤርትራን። እና ምንድን በቃ ዘላለም ዓለምህን ከጦርነት ከግጭት ከወታደር ስልጠና ከምናምን አትወጣም። ምን አለበት የሀገሪቱን ኢኮኖሚ ቢያሳድገው ቢለውጠው ስልጣን ቢለቅ
ለሞራን ቢሰጥ እንዴ በቃ አፍኗታል እኮ ሀገሩን ድቅቅ ብላለች እኮ እንደው አንዳንድ ኤርትራውያን እንትን ይዟቸው ይሉኝታ ይዟቸው አይናገሩትም እንጂ የሚታየው ሀቅ እውነት ነው ገባ እና ይሄ ሰውዬ ከጦርነት አዋዚ መቼ እንደሚወጣ አናውቅም መልካም እንግዲህ ከዚሁ ጋር ከኤርትራ ጋር በተያዘ ሰሜኑን ጦርነት በትግራይ ነበረው ጦርነት በተመለከተ የወጣ አንድ መረጃ አለ ተያያዥነት ስላለው እሷን ጠቆም እናድርግና የኤርትራ ጦር የሰሜኑ ጦርነት ከመጀመሩ በፊት በነበሩት ወራት ለውጊያ ሲያደርጋቸው የነበሩ ዝግጅቶችን ያጋለጠ ሪፖርት ነው የወጣው ዘሴምትሪ የተባለ ተቋም ነው ያወጣው ከትናንት በስቲያ ባወጣው ሪፖርት ላይ የኤርትራ ጦር ጦርነቱን ከመጀመሩ ከወራት አስቀድሞ ዝግጅት ማድረጉን እና በጦርነቱ ወቅት የሚሆን በኋላ የኤርትራ መከላከያ ሰራዊት በኢንዱስትሪዎች ደረጃ ከፍተኛ ዘረፋ ሲፈጽም እንደነበር አረጋግጫለሁ ብሏል የወርቅ የጥንታዊ የቅርሶችና የሰው ልጆች ዝውውርን በተጨማሪም ሴቶችን በቡድን አስገድዶ መድፈር ማሰቃየትና አፈናና አካል ማጉደል መፈጸማቸውን ሪፖርቱም በግልጽ አስቀምጧል የኤርትራ ጦር ጣልቃ ገብነት በትግራይ በሚል ይፋ ያደረገው ይህ ሪፖርት በዓለም አቀፍ ደረጃ በጦርነቱ ወቅት የተፈጸሙ ወንጀሎች የመመርመር ስራዎችን የሚሰራ ተቋም ነው የኤርትራ ጦር መሪዎች ጦርነቱን በማቀድ ረገድ ከፍተኛ ሚና ነበራቸው በሰሜኑ ጦርነት ላይም ከባድ ኪሳራ አድርሰዋል ሲል ነው እንግዲህ ይፋ ያደረገው ያው እንግዲህ ከዚህ በፊት ሲባሉ የነበሩ ነገሮችን የሚያረጋግጥ ጥናት ነው ለምን ተቋሙ እንዲህ አይነት ነገሮች ላይ ስለሚሰራ የኤርትራ ጦር ያደረሰውን ነገር መልሰው ያረጋግጣል ግን አሁን ደግሞ የህዋት ሰዎች ደግሞ እንግዲህ ይሄን ሁሉ ውድመት ያደረሰባቸው ኖክላን የትግራይ ህዝብ ጋር ሄደው መልሰው መጣመራቸው እየተከራከሩለትም ነው እንጂ እየተከራከሩት ነው እንግዲህ የትግራይ ህዝብ ልብ ማለት ያለበት ከጠላቶቹ ጋር መወገናቸውን መልሶ ደጋግሞ ሊያጤነው የሚገባ ነገር ነው ወደ ቀጣይ ሐሳባችን ስናልፍ እንግዲህ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረዳ በቅርቡ አንድ ውሳኔ በደብዳቤ ያስተላልፈዋልና በትግረኛ ጻፈው ይህ ደብዳቤ ይዘቱ ምን ይላል እንግዲህ ስክሪኑ ላይ እንደሚታየው ለክልልና ለማነው ይሄ ክፍል የደሞዝና ጥቅማ ጥቅም ማቆምን ይመለከታል ነው የሚለው እንግዲህ ይሄንን የሚያስቆመው ከሰኔ 1 ጀምሮ እንዲቆም ነው የሚለው ለማን መሰለ ለጌታቸውንና በጊዜያዊ መስተዳድር ውስጥ የነበሩትን ነው እንዲህ አይነት እንግዲህ ታደሰ እጁን እየተጠመዘዘ እዚህ ደረጃ ደርሷል ግን አንዳንድ አስተያየቶች ልንገረ እንግዲህ በዛን ጊዜ እሱ ምክትል ፕሬዝዳንት ነበር በኋላ ላይ ፕሬዝዳንት ሆነ አሁን ለምሳሌ ነጌታቸው በተመለከተ ነጌታቸው ማን ነው አንደኛው ረዳት ፕሮፌሰሩን የተሾሙ ሰዎች አሉ አይደል በመንግስት በፌደራል መንግስት ሁለት ቦታ ደሞዝ መብላት ስለሌለባቸው ማቆሙ ተገቢ ነው እነዛኞቹ ታች ያሉት ግን መስተዳድር ውስጥ የነበሩት መፈንቅለ መንግስት ተካሂዶባቸው ነው ስልጣናቸውን ኃላፊነታቸውን በግድ ይለቀቁት ሁለተኛ ታደሰ ለካ ወደ ትግራይ ተመለሱ የሚላቸው የነበሩ ሊያስጨርሳቸው ነበር ማለት ነው ገብቷል ነጌታቸውን በቃ ነው አገራችሁን ተመልሳችሁ መነጋገር አለብን ምናምን ሲል ነበር እና እንዲህ አይነት ውሳኔዎች ነው እየወሰደ ያለውና እነዚህን በተዘዋዋሪ ግን ይሄንን ደሞዝ ሲያስቆም በህገወጥ መንገድ ስልጣን ሊያዙት እየከፈለ እንደሆነ መረዳት አለበት ተገቢነታቸውንም ህጋዊነታቸውንም እየመሰከረና እያረጋገጠላቸው ህዝቡ ከፍተኛ ተቃውሞ እያሰማ ነው እነዚህ ሰዎች የቀድሞ መስተዳድር ይመለስልን እያለ በየአካባቢው ከእንደርታ ጀምሮ በርካታ አካባቢዎች የራሳችን አስተዳደር የባለፈው መዋቅር ይመለስ እያለ እየጠየቀ ነው ይሄንን ጥያቄውን ወደ ጎን በመግፋት እነዛ ህገወጦቹ እንዲቀጥሉ ነው እንግዲህ ያመቻቸው ታደሰ መልካም የአንድ የቲዲኤፍ ጀነራል ነፃ መሬት መቀላቀላቸው ተሰምቷልና ማን ናቸው እኚህ ጀነራል እንግዲህ እኚህ ጀነራል ሜጀር ጀነራል በርሀ ባራህ ይባላሉ በቅጽል ስማቸው ወይም ወድራያ የራያ ተወላጅ የሆኑት ጀነራል በርሀ ወድራያ እንግዲህ ከወራቶች በፊት እነ ምግበ መፈንቅለ መንግስት ለማድረግ ጣልቃ ገብተው ከአደመ ቡድን ጋር ሲሰለፉ ወድራያ እንግዲህ ከነንትና ጋር ነበር የተሰለፉት ከነ ወዳን ጥሩና ሌሎች ጋር ስለዚህ በትግራይ የሚካሄደውን ህገወጥ እንቅስቃሴ በመቃወም ከነ መኪኖቻቸው ከነ አጃቢዎቻቸውና ከነ ሰራዊታቸው ጋር በመሆን ወደ ነፃ መሬት ተቀላቅለዋል እንግዲህ ነፃ መሬት ያለው እንቅስቃሴም ትንሽ መስመር እየያዘ ይመስላል እና በዚሁ መሰረት እሳቸው ተቀላቅለዋል መልካም ከዚሁ ከነፃ መሬት ጋር የተያዘ ከነፃ መሬት ወደ ትግራይ አካባቢዎች ተንቀሳቀሱ የተባሉ ኃይሎችን በተመለከተ የወጣ መረጃ አለና ስለዛው መረጃው ትክክለኛው መረጃ ይኖራል ትናንት ምሽትም በውጅራት የተፈጠረ ነገር አለ ምንድነው
አው እንግዲህ ነፃ መሬት ላይ ያለው ኃይል ትግራይ ፒስ ፎርስ ነው ያሏቸው የትግራይ ሰላማዊ እንትን ኃይል እና ምንድነው በመጀመሪያ ከነፃ መሬት ወደ የተንቀሳቀሱባቸው ቦታዎችን ከመግለጽ በፊት ምንድነው ያሉት መሰለ እኛ ከሰራዊቱ ጋር በከቲዴፍ ሰራዊት ጋር ምንም አይነት ችግር የለብንም ስለዚህ ምንም አይነት ለስብሃት ቡድን ስትሉ መስዋዕትነት እንዳትከፍሉ ከናንተ ጋር ችግር የለብንም እኛ ችግር ያለብን ከስብሃትና ከኮርበላ ያዛዦች ጋር ነው ያሉት በከንቱ ህይወታቸውም እንዳይጠፋ ነው ማስጠንቀቂያ ጅምር በውስጥ መስመር ይላኩላቸው ደብዳቤ ደርሷቸዋል ሌሎችም በኋላም የእንትኑም ላይ ነግርሃለውኝ አማላጅም ሽማግሌዎችም ልከዋል የተሟላ ትጥቅና ሎጂስቲክ ይዘው በአውቶቡስና አይሱዚ ተሽከርካሪዎች ተጭነው ወደ ህዝቡ ተቀላቅለዋል በዚህም ከፊል ራያ አንስቶ እስከ ፋለስ ሰስላ አፍላ ዋጅራት ሳምረ ህንጣሎ ሙሉ በሙሉ ተቆጣጥረውታል በገቡባቸው አካባቢዎች እንግዲህ ህዝቡ እንኳን እንደናመጣቸው የሚል ደማቅ አቀባበል አድርጎላቸዋል እንግዲህ ከነፃ መሬት የተንቀሳቀሰው ኃይል በሚቀጥሉት ቀናት መቀሌን ይቆጣጠራል ይሄ ነው አላማና ክቡ መቀሌን ይቆጣጠራል ተብሎ ይገመታል በትላንትናው ዕለት ምሽት 1 ሰዓት አካባቢ በዋጅራት ተኩስ ተከፍቷል በተኩስ ግን የከፈቱት ያው እነ ምግበና የሚመሯቸው የቲዲኤፍ ኃይሎች ያደመ የላኳቸው ማለት ናቸው የተኮሱት ወደ ትግራይ ፒስ ፎርስ ላይ ነው እነሱ ግን አጸፋ መልስ አልሰጧቸውም እና የሞርተርና ዲሽቃ ነበር ከፍተኛ ድምጽ ይሰማ ነበር አካባቢው ህዝብ ተረብሾ ነበር ከስፍራ ያገኙት መረጃና ሽማግሌ ላኩባቸው እኛ አጸፋዊ መልስ አንተኩስም ምክንያቱም ከህዝብ ጋር ነን ደግማችሁ እንደዚህ አይነት ስተት እንዳትሰሩ ነው ያሏቸው እንግዲህ በግልጽ ወጊያ ጀምረዋል እነዛ እንግዲህ ወዴት ያመራል የሚለውን በቅርብ ጊዜ እናያለን ግን በገቡባቸው አካባቢዎች የትግራይ ፒስ ፎርስ የሚባለው የሰላም ሰራዊት የታጠቁ ኃይሎች ጭምር እየተቀላቀሏቸው ነው ያለው ሁኔታ ይሄንን ይመስላል ባለሀብት የሚባሉት ዘሩ ገብረ ሊባኖስን በተመለከተ አዲስ መረጃ አለኝ ብለኝ ነበር ምንድነው እስቲ ከዛ ፊት አንድ ነገር ልንገርህ ሮቤል ቀኑን ተመልከተው በ4/13/2012 ጳጉሜ ከአንድ ወር በኋላ መስከረም ጥቅምት ማን ነው ይሄን ጳጉሜ አይቆጠርም አንድ ወር መስከረም አለ ከአንድ ወር በኋላ ሁለተኛው ጥቅምት ላይ ነው ጦርነት የከፈቱት ይሄን በኮሮና ሰሞን ነው እንግዲህ 15 ሚሊዮን ብር ሲሰጥ ይታያል ዘሩ ገብረ ሊባኖስ እንግዲህ ብዙ ነገር ስለሱ ብለናል ከዚህ በፊት ያለፈው አመት ክቡር ጠቅላይ ሚኒስትር ዶክተር አብይ በጠሩት እና እነ ዶክተር አብርሃም በላይ እነ ያቶ ይዛግዜ ያቶ ጌታቸው ረዳም እንትን ነበረ የትግራይ ጊዜ አስተዳደር እዛ ስብሰባ ላይ ተገኝቼ መጥቶ እኔና ሌላይን ጨበጣል እና እንደው ስለኔ ሲወራ የነበረው ነገር ምናምን አለ እንግዲህ አሁን ያ ነገር አለፈ በቃ ወደፊት ብንራመድ አይሻልም ወይ ምናምን ተባባል ከዛ ቁጭ ብለን እንደውም አንድ ጠረጴዛ ላይ ነበር እነ ሊላይ አትክልት ምናምን ነበር ሁሉም እዛ አብሮ ይበላ ነበርና ኤኒዌይ እሱ ሳይሆን ከሰሞኑ ከዚህ ከትግራይ ጦር እንትኖች ጋር ባለው የጠበቀ ግንኙነት ያለ ጨረታ 180,000 ኩንታል ዱቄት ለማቅረብ ስምምነት ተፈራርሞ ቀብድም ወስዷል በጣም የሚገርመው ነገር ትክክለኛ መረጃ ነው ምነግርህ ፊሊጶስ የሚባል መቀሌ መጣ ምናምን አላለም ኤርትራዊ አዎ ፊሊጶስ ፍስሐ ማንጁስ ማን ነው ደብረ ጽዮን እና ይሄ በሱ ሆቴል ኖርዘርን ስታር ሆቴል መቀሌ ውስጥ 6ኛ ፎቅ ላይ ነበር ውይይት ምክክር ያደርጉ የነበረው ዘሩ ያለፈው አመት አሁን ቅድም የጠቀስኩት የጠቅላይ ሚኒስትሩ ለሰላም ለባረካከት ለብዙ ነገር ያቀደ እንጂ ለጦርነት አይደለም እሱ እዚህ ጋር የሰላም ውይይቶች ላይ የተካፈለ ዘሩ ዛሬ ጦር መሳሪያ ላይ ገዝቶ ሊያቀርብላችሁ ስምምነት ላይ ደርሷል ይሄ አፈትልኮ የወጣ መረጃ የተረጋገጠ መረጃ ነው ማለት ይሄ ሰውዬ በሁለት ማሊያ መጫወት ጀምሯል የዛ ጊዜ ምን ያደርግ እንደነበር እናቃለን አጋልጠናል ወደ ኋላ እንመለስ ዛሬ ግን እየሰራው ያለው ስራ ትክክል አይደለም በመጀመሪያ ደረጃ በ40 አመቱ እንደዚህ በ100 ሚሊዮን የሚቆጠር ገንዘብ ያፈራ ቢኖር እሱ ነው
ያፈራው ደግሞ ከነስዩ መስፍን ጋር በነበረው ግንኙነት ነው በነገራችን ላይ በጦርነቱ እኮ ከአሜሪካ ዶላር ይሄ መኒ ላውንደሪ ይሰራ ነበር በጣም በሚያሳፍር ሁኔታ 50% ነው ላንተ የሚደርስ ገብቷል 100 ብር ቢላክላ 50 ነው የሚደርስ እሱንም ይወስዱብሃል ማን ጀነራሎቹ ዝርዝር ይልክላቸው ነበር አሁንም ህገወጥ አካሄድ ውስጥ ገብቷል መንግስት ምን አይነት እንዴት ይከታተለዋል አላቅም በኤርፖርት እየገባ ይወጣ መሳሪያ እየሸመተ ጦር ያዘጋጀ ለኤርትራ ጭምር መሳሪያ እንደሚያቀርብ እንትን ያደረገ መንግስት ለምንድን ነው ዝም ብሎ የሚያየው አላቅም ስለዝሩ ያለኝ መረጃ ይሄ ነው መልካም ከቀናት በፊት እዚህ ምስሉ ላይ እንደምንመለከተው የሰማዕታት ቀን በሚል ደብረጽዮንና ባህላዊ ጀነራሎች የተገኙበት ዝግጅት የሚያሳይ አጭር ቪዲዮ አለች በተጨማሪም እንግዲህ ደብረጽዮን ሲያሽሟጥጡ ይታያልና እነዛ ሁለት ጉዳዮች አንድ ላይ ያይዘህ ብትነግረን በተማርካ አይተ ጌታቸው የለን እንግዲህ ጌታቸው መብለጥ ብቻ አይደለም 3-4 ጊዜ የሚቦንሳቸዋል እነዚህን ሰዎችና ዕውቀት የሌላቸው ዝም ብለው ስለ ጦርነት ብቻ የሚያስቡ መሃይማን ናቸውና የተከበርክ ጌታቸው ብሎ ይጀምርና ከዛ ይስቃል ጌታቸው የለም ይላል እዚህ ጋር እንግዲህ እንትና ነው ግዕዝ ሚዲያን የጻፈዎች ነገር ከልባቸው አልወጣ ብለው ይፈሩታል በቃ ስጋት ሆነባቸዋል ስለዚህ ለዚህ ነውና ራሱ ላይ ነው የሚያሽሟጥጠው እንጂ ጌታቸው ላይ አይደለም ይሄ እንግዲህ ሮቤል እንደምትመለከተው የሰማዕታት ቀን ተብሎ የኮማንዶ ትርኢት እያሳዩ ነው ወይም ወታደር ስልጠና ትላንትና ያው ተኩስ ጀምረዋል ስለዚህ ወዴት ነው አሁን እነዛን ሰማዕታት እንትን የሚሏቸው እንዳይመስል ለሰማዕታት ክብር ኖሯቸው አይደለም ለማንም ክብር የላቸው እና ይሄ ጦርነት ነጋሪት ነው ሌላ ምንም እንትን የለውምና ሌላው ኩለን ጎወታት ኩለን ሽንጥረታት አጽምትን ደምን ዝፈሰሰን ሁሉም ተራሮችና ሸንተረሮች ደም ይፈሰሰባቸው ናቸው ሳክዳኑ አድና ሙኻና ሁልና ንፈልጥና በነገራችን ላይ አንድ ነገር ልንገር ከኋላ ያለው አጋዚ ነው ለአጋዚ ልጅ አንድ ጊዜ ጽፌ ነበር ታስታውስ እንደሆነ ኢትዮጵያ ላይ አውርቻት ማቃለውና ነፍሷን ይማር የለችም አሁን በህይወት የዛሬ 4 ዓመት 5 ዓመት ነው ያረፈችው መስለኛል አጋዚን የገደሉት እነመለስና ስብሃት ናቸው አክሱም ላይ ያስገደሉት ግን አብዛኞቹን ተመልከታቸው ግን እነዚህ ፎቶ ለጥፈው ሲያወናብዱ አንደኛሽ ናቸው በደንብ ተተካክተዋል በቃ ስብሃት ያለ የሱ እንትን አሁንም ድረስ ይቀጥላል ሌጋሲው حጂ ኣብ ዘመና አውዚ ዘለና ወለዶ ናይ ዝሐለፈን ሓድሽቱ ወለደን ትግራይ ክትቋራረስ ትግራይ ክትሸራረፍ በህይወት እንሃለና አይነ እኛ እዚህ ተሰበሰብን ወጣቶች ምናምን ትግራይ ስትቆራረስ ዝም ብለን አናይም አይነ ፈቅድን ዝብል መልእክት ዝሕልፍ አንፈቅድም ክብር ሰማዕታትና ነክብር ዘለና አይውልህ እዚህ ላይ ተመልከተል መንበረ ሰላም እነዚህ ያፈነገጠው ቡድን ከቤተክርስቲያንና መንበረ ሰላም አብላ ቆቆሙ እነሱ ፍሬ ናቸው እነዚህ በጣም ያሳዝናል እና ሕልፍ ወለደ ዘረከበና ንሕናው ንታ መጻይትን ቀጻሊትን ትግራይ ከም ተጋሩ ምልእት ትግራይ እንበር ተቆራረሰ ትግራይ ክነረክብ ንትኻሊ ወለዶ የተሟለች ትግራይ እነዛ እንዳስረከቡን የተሟለች ትግራይ እንጂ ተቆራረሰች ትግራይን ስለ መንረከብ የለብንም ፍቃደኛ ሃዘ ይምዃና በዚያጋጣሚና ገለጽኩ ክሻዕናይ መጨረሻ ደም እስከ መጨረሻው ደም ጠብታ እንቀጥላለን ይሄ ማለት በግልጽ ጦርነት ማወጅ ነው ይሄንን ነው እንግዲህ እየተናገሩ ያሉት እዚህ ደግሞ ስክሪኑ ላይ እንደምንመለከተው የስብሃት ነጋ እህት የሆኑት ቅዱሳን ነጋ ያደረጉት ንግግር አለ ስብሰባ ላይ እሱን ደግሞ እስቲ እንመልከት እንግዲህ ምርኮኛ ነች እቺ በነገራችን ላይ
ባሏ አለቃ ጸጋይ ነው አይደል እሱ የራሱን መንገድ ይዟል በነገራችን ላይ ለውጡ ደጋፊ ነው አላምናቸውም ግን እኔ አላምነው ሲናገር እንደሰማሁት አንድ ዝም ብሎ እንትን ነው ሁለት ልጆች አሏት አውስትራሊያ ቤት ተገዝቶላቸዋል እዛ ነው የሚኖሩት የሷ ልጆች የሉም ዛሬ ግን ጦርነት እየቀሰቀሰች ነው ምን እንደምትል እንሰማዋለን በነገራችን ላይ አንድ አውስትራሊያ ውስጥ ያለ የድሮ ታጋይ የነበረ ማርክስ የሚባል እሱ ነው ቤት የሚያስገነባላቸው ምን የሚልላቸው ስዩም መስፍንም ላይኖርበት እዛ አለው እኮ ቤት የሌላቸው የሉም እዛ አውስትራሊያ በድብቅ ነው አንድ መንደር እንትን ያለ አፍጥጥዒ ግዜ እኮ ንምንታይ እዚ ኮይኑ ኾውነ ይኖረን ንምንታይ የባተሪፈ ሓንቲ ጥይት ድያ በዚያ መሕላፍ ምን እንደምትል ታውቃለህ የዛን ጊዜ እንዴት አንድ ጥይት ለኔ ጠፍቶ ነው ለምንድን ነው በህይወት የቆየሁት እጃቸውን እንደዚህ አድርገው ሰጥተው እንደ ከብት እየተነዱ መተው ምን ሲገላ አትገሉን ይያሉ አትሮጥም ነበር እንዴ ጥይቱን ከፈለገች እሱ ጥሩ ሐሳብ ነው ልክ ነው ምክንያቱ ተቃለስ ኩል ዓላማ ሞት ዝድለ ኾውን ተዘይ ኮይኑ እኔ ታገልኩበት ዓላማ ሞት የሚያስፈልግ ክስማዓካ ግድን ስለዝኾነ ማለት እዩ ዘየሐልፍ ጸገም የለን ሐድሽ ወገን የኮነና አና ጸገም ከሐልፍ እዩ የማያልፍ ችግር የለም ችግር ለኛ አዲስ አይደለም ቢያታቀዋለሽ ችግርን ከነ ቤተሰብሽ ዘየዘረፍሽ እየበላ አውስትራሊያ ድረስ ቤት እየገነባች የማያልፍ ችግር የለም ትለዋለች ትግራይ ነው ወጣት እዩ ጸገም ከሐልፍ ግን ሕዝውን ቲ መፍትሒኡ ህዝብ ሁሉ ውድብ ክትሉ አውዚ ህዝብ መኖር እንዲኖርበት ድርጅት መኖር አለበት ዋት ለምን ድራሹ አይጠፋም ትግራይ ህዝብ አይፈልጋችሁም እናንተና አሁን ይወጣ ካሊ መሳገር የብልና ክንተሐጋገዝ ከአኽን ክለለ ይኸውልህ ከዚህ ውጪ ምንም መሸጋገሪያ የለንም እንዴ እኮ ነው ወጥም መንገድም እኔ ነኝ እኮ ነው ዋት የነዚህ ዘር እንዲቀጥል በጣም እኮ የሚያሳዝን ክለለና ዝፈልየና ይብልና ሰሜን ድዩ ምዕራብ ድዩ ደቡብ ድዩ ምብራቅ ድዩ ንጸላእት በርኽ ነው ይብልና ይኸውልህ ሰሜን ምዕራብ ደቡብ ምናም ትግራይ ለጸላቶቻችን በር መክፈት የለብንም አንለያይም አትለያይም በር ከፈቱ ነሷል እንዴ ወደ ኤርትራ ሁሉም በር ከፍት ብሏል ሁሉ ዝግባ ክንጸላለም ሁሉ ዝግባ ኾውን ይውል ናይ ማዕድ ሰሚናር ዝባሃል ነይሮብ ገሊ ብዛዕባ ደርጊና ንዛረብ ከመይ ጌርና ነው ድቆ እኔ ምልህ ደርግ ከወደቀ ስንት ዓመት ሆኖ ሮቢ 35 ነው 40 ዓመት ሆኖ አይደል ስለ ደርግ ያወራሉ አሁንም እኮ እንዴ ምንድነው አንድ ኮሚሳር ነው ምንድነው የሚባል ነበርና ስለ ደርግ ነበር የምናወራው ማን ነው እንዴት ይውደቅ የሚል ወድቆ እኮ ነው እኮ ይኸውልህ እኪስና ወንስ ይወቃና ተኝተንም እሱን ነው የምናወራው ስለ ደርግ ህዝቡን ኾውን ዘለዎ ወቃና ደምስና ንምንታየውና ህዝብ ትግራይ ደም ከፊል ደም ከነበ ይውል አየህ ወደ ዋናው ነገር መጣች አሁንም ቢሆን የትግራይ ህዝብ ደም ከፍሎ ደም ማንባት የለበትም ደም የማያስነባችሁት እናንተ ናችሁ 1 ሚሊዮን ወጣት አስጨርሽ በነገራችን ላይ ሮቤ በሙሉ ከስር የተጻፉ ኮሜንቶችን ዝም ብያዩዋቸው አንዳንዶች 1 ሚሊዮን ወጣት አስጨርሰሽ አንቺ ጃጅሽ ማግል ሂጂና በተክርስቲያን ወይንስ ሀግቢ ምናምን ነው የሚሏት አንድ ጥቁር ፀጉር የሌላ ሴትዮ እጇን እንደዚህ አንበርክካ እንደዚህ ተቆራምዳ ልክ ጦርነቱን ያስነሳቸው አንደኛው እሷ ነች የትግራይ ወጣት በዚህ ሳይሆን በዚህ ነው የምትመታው ጥይት ይያለች እና አይነት ከይዘልናሞ ትማሊ ሎሚ ጽባህ ህዋሓትን ህዝብ ትግራይ ሁሉ እዚ ማለት ህዋሓትና የትግራይ ህዝብ እንዲኖር በቃ ይሄ ማለት ካለቱ ዳት ሁሉ ይውለውን ማለት አይቆንም ተጋደልና ቢዓላማ እዩ ካብኡ ወጻግን ወናት ኩነታት ከስገዝ ዝኽእል ንሱ ጥራሕኒሞ ሊያሻግረን የሚችለው ህዋሓትና ህዋሓት ብቻ ነው በዚህ ግምት ቲዳንኺ ናይ ጸጋይ ክመልስ አይከልን ዛዕባ ውፅሑላት ቃይት መሓል እዩ ህዝውን ህዋሓት ወይ ሞት አሁንም ህዋሓት ወይ ሞት ድብን በሉ እናንተ እንግዲህ ይለቆ ሌላ ምን ይደረጋል እንግዲህ እኔ ምለ እንደው እግዚአብሔር እነዚህን ሰዎች እኮ ክፉክፉዎቹን አስቀምጦ ደህና ሰዎች ለሀገር የሚጠቅሙ ሰዎች እንትን ይባላሉ በነገራችን ላይ አንድ ነገር ልንገር ዶክተር ፍቅሩ ማሩ ጋር ሄጄ ነበር ያው ባለፈው ስብሃት እና በረከት እንደገደሏቸው ነገር ያለው እስር ቤት ውስጥ ይያሉ 8 ይሳቸውን ልብ ምንድነው ይሄ እንደ ፔስ ሜከር አይነት ይገባላቸው እንትኖች ነበሩ 8 ታማሚዎች እሳቸው ብቻ ነው ያነከምና ሊያደርጉላቸው የሚችሉት እስር ቤት ውስጥ ባለስልጣናቱን ሁሉ ተማጸኑ የፈለጋችሁትን አጃቢዎች አጅቡልኝና ታጅቤ ሄጄ ሰዎቹን ላክማሉ
ከለከሏቸው እነ በረከት 8 ሞቱ በቀደም ሂጂ አንድ ዶክተር ነው የሚነግረኝ 8 ሞቱ እነዚህ 1 ሚሊዮን በልተው ደም ጠጥተው ዘርፈው ከቤቷ እኮ 1 ሚሊዮን እኮ ነው በሳጥን ይሄ ነው እኮ ገንዘብ ወደ በራ እንደዚህ ናቸው እቺ በ80 ዓመቷ ወንድሟ በ90 ምናምን ዓመቱ በይቅርታ ሞጣታቸው ነው መኮረሱት በጭራሽ አሁን መንግስት ላይ ህወሓት ወይ ሞት እንግዲህ ከዚህ በኋላ መቼም የትግራይ ህዝብ ዝም ብሎ የሚማርካቸው አይመስለኝም አንድ እርምጃ ካልወሰደ መልካም እንግዲህ ከጥፋቱ መማር ያልቻለው ያደመ ቡድን አሁን ከያዘው ጦርነት ጉሰማ ጀርባ በ2013 ዓ.ም በትግራይ መንፈጸም የሚለውን በወቅቱ ቃለ ምልልስ ያደረግላቸው የክልሉ ፖሊስ ኮሚሽን ከነበሩት ጋር ያወራው ነገር አለና እሷን ቪዲዮ ቀንጨብ አድርገን እንመልከት እስቲ ምሳሌ ቅዳሜ 12 ሰዓት ላይ ደግሞ ያህያ የሚባል ይመስለኛል አንዴ ትዴፓ አመራር አባል ነው ኢንቲጮ የምትባል ከተማ ውስጥ ተገሏል እነዚህ ግድያዎችን ጨምሮ ለምሳሌ ሃውዜን ውስጥ የአንድ ቤተሰብ አባል የሆኑ ያቺ የቀድሞ ታጋይ የነበረች የአንድ ቤተሰብ አባል የሆኑ ወደ 31 ሰዎች ተገለዋል በተለያየ ቀን መምህር ጣም የሚባልም እዛ ተገሏል እነዚህ ግድያዎች በተመለከተ እንግዲህ በትክክል ከህዝቡ የሚመጣው መረጃ ጁንታው እንደገደላቸው ነው እናንተም ይሄ መረጃ አላችሁ የጊዜው አስተዳደሩንም አባላት እየገደለ ያለው ግን ይሄን ስትገልጹ አይታይም ለምን ኦሬዲ ምንድነው ግድያዎች የመረጃ ይመጣሉ ግን እንደ ፖሊስ የግድያው መድረሻ የሚለው ነገር የማጣራት ሁኔታዎች ይሰራሉ እየተሰሩም ናቸው ያሉት በተለይ አንድ አካባቢ ህብረተሰቡን ለማገልገል ኦሬዲ ህብረተሰቡ ወደ ነበረበት ወደ ነባራዊ ሁኔታ እንዲመጣ ነው ሌላ አይደለም ሰላሙ ተመልሶ የዕለት ተዕለት ኑሮውን እንዲመራ ነው በእንደዚህ አገልግሎት ያሉ ህዝብን ላገልግል የሚል ሰው መግደል ማለት ይሄ ከሰይጣናዊ አስተሳሰብ የተለየ ነው የኔ ዓለምንም ይሄ ሆኖ ሳለ እንዳጠቃላይ ያንዳንዱ መረጃ መረጃዎች ተይዘዋል ብቻ ሳይሆን የማጣራት ስራዎችም እየተሰሩ ናቸው ያሉት ምክንያቱም አሁን ያገዳደላቸው ሁኔታ የት መጣው ማን ያገዳላቸው የሚለው ነገር በሙሉ አሰስመንት ስራ እየተሰራ ስላለ እንግዲህ ያው ቀድሞ ባይገለጽም ወላድሮ መገለጹ አይቀርም ግን ምንድነው ዋናው ትልቁ የነዚህ ሰዎች አማማት በተለይ አንዳንዶቹን መረጃዎች ስናጠና ለህብረተሰብ ስላገለግሉ ብቻ ነው ሌላ ክፋት የላቸውም እነዚህ ሰዎች እኮ ማን ይገደላቸው ማን የሚገላቸው ለህብረተሰብ ሲያገለግሉ አንድ የሆነ ኃይል ነው የሚገላቸው ያ ኃይል ማን ነው ኦሬዲ እንግዲህ ለህብረተሰብ የሚያገለግል ሰው የሚገድል ህብረተሰቡን የሚጣላ ነው ግለሰቡን አይደለም እየተለ ያለው ህብረተሰቡን ነው አሁን እንግዲህ እዛ ውስጥ ኮማንድ ፖስት አለ በእናንተ የሚመረኮ የፖሊስ ኮሚሽን አለ የመከላከያ ሰራዊት አለ አንጻሩ ደግሞ አገር ለማፍረስ የተሰለፈ የህወሓት ጁንታ አለ ከዚህ ውስጥ ማን ነው እንግዲህ የሚፈጽም እኔ መረጃዎች አሉ ለምሳሌ መምህር ጣመን ገለው መተው ወድም ቤት የሚባል ጀነራል የነበረ ገብቶ 10 ሰዓት ሙሉ ነው የረሳው ደሙ ሲፈስ ይዋለው አንድም ሰው እንዳይቀብር ብሎ ሃውዜን ውስጥ ይሄንን አታውቁም የመቀሌ ከተማ ውስጥ ገብተው ቅዳሜ ለጠዋት የአጋጣሚ ዶክተር ሙሉም እዚህ ነበሩ አዲስ አበባ በአጋጣሚ ኢንተርቪው ያደረግናቸው ነው ያመረጃ ይመጣል እና ገብተው ገለው ፎክረው ራሳቸው ሆናቸውን ገልጸው ነው የሚሄዱ ሮቤል እንግዲህ እኔ ብዙ ነገር ነው ያስታወሰኝ ይሄ ነገር ምንድነው መሰለ መምህር ጣም የሚባል እንግዲህ ማአትስ የተገደሉ ሰዎች በየጊዜው ይገደሉ ስለነበረ እንደ አዲስ ነው የሰማሁትና ይሄ እንግዲህ 2013 ነው መምህር ጣም የሚባል ሁሉ ጊዜ የያዲግን የህወሓትን መንገድ ስለሚቃወም ብቻ እነዚህ ገዳይ ስኳድ አስገብተው ይሄ እንግዲህ የትግራይ በወቅቱ የትግራይ ፖሊስ ኮሚሽነር የነበረው ኮሚሽነር እንትና ነው መንግስት አብ ለዚህ ነው ይሄንን ጥያቄ ያቀረብኩት በወቅቱና ከጠላ ቤት ጎትታው ወጥተው ገለው ቀኑ ሙሉ ደሙ ሲፈስ አንድ ሰው እንዳትቀብሩት ብሎ ይሄንን የሚለው ይዛን ጊዜ እንግዲህ ወንድም ቤቴ እንደዚህ ያደርጉ ነበር ዛሬም ይሄ እንዲቀጥል ነው እየፈለጉ ያሉት ትላንትናም ተኩስ የከፈቱት ሰሞኑን በየከተማው ሲገሉ የነበሩት ከየትም ያመጡት አይደለም በወቅቱ ስንናገር እኛ ተደማጭ አልነበርንም ግን አሁን በተግባር እነዛ ድርጊቶች በጭካኔ ይፈጸሙ እንደነበር ሁሉ አድሮ ሀቁ ተገልጧል መልካም መቋጫ የሚሆነን እንግዲህ የእጃችን የገባ አንድ መረጃ አለ እንግዲህ ሼክ መሐመድ
ሁሴን አላሙዲን ተመለከተና በእንግሊዘኛና በአማርኛ የተጻፉ ደብዳቤ ማስረጃዎችን እንደሚከተለው አጠናክረናቸዋል። እሱን አቀርበን በሱ ላይ ሐሳብ ተጠበታል። ከላይ በተጠቀሱት ጉዳዩ ኤምኤስ ሚድሮክ ኢትዮጵያ ኃላፊነት የተወሰነ የግል ማህበር ይመለከታል። ከላይ በተጠቀሱት ደንበኛችን ጥያቄ መሰረት እሱ በኤልኤፍ ቁጥር 4199 አዘጋጅተው ያቀረቡት መግለጫ ጽሁፍ በአስፈጻሚው አስተዳደር ክሬዲት ኮሚቴ ተገምግሞ ለመጨረሻ ውሳኔ ወደ አስተዳደር ቦርድ ተልኳል። ሚድሮክ የሸራተን አዲስ ሌክዠሪ ኮሌክሽን ሆቴል ህንፃ የይዞታ ባለቤትነት ማረጋገጫ ደብተር የምስክር ወረቀት በፍጥነት እንዲያቀርብ የማኔጅመንት ቦርዱ መመሪያ ሰጥቷል። ከዚህ በተጨማሪ ኩባንያው በጽሁፍ በጠየቀ ጊዜ በኦቨርድራፍት ፋሲሊቲው ለፕሮጀክቶቹ ገንዘብ ሊመድብ ይችላል። ከዚህ በተጨማሪ ለተቋሙ ስራ አተገባበር ምቹ በሆነባቸው የኢትዮጵያ ንግድ ባንክ ቅርንጫፎች ውስጥ ሂሳቦቹ ይመደባል ይላል። እንግዲህ ቀጥሎ ያለው ፔጅ እንግዲህ ቀንጨብ እያደረግን ነው የምናቀርበው። በነገራችን ላይ ከዚህ ቀደም እንደምንለው ምንም አይነት ኢንተረስት የለንም። ከኢትዮጵያ የተዘረፈና በብድር ተወስዶ ያልተከፈለ ብር አለ፣ እሱ እንዲመለስ ሌላ ነገር ምንም እንትን የለንም ጥያቄ። የኢትዮጵያ ንግድ ባንክ እንግዲህ ይህንን አሁን ያቀረብከውን ሰነድ ተቀብሎታል። እንግዲህ እዚህ በላይ ሁለተኛው ገጽ ላይ የሚለው እንግዲህ ተመልካቾች በስክሪኑ ላይ የሚታየው ወደ አማርኛ የመለስነው ነው። ታህሳስ 6 እንግዲህ 1992 ይሄ የኦቨርድራፍቱን ብድር በተመለከተ ጥያቄያችን ምላሽ አላገኝም እና በድጋሚ ልናስታውሱ እንወዳለን ይላል። የኢትዮጵያ ንግድ ባንክ ነው ይሄን የሚጽፈው። የእርሶ ኦቨርድራፍት ፋሲሊቲ ደንበኛው በአካውንታቸው ውስጥ ካለው ገንዘብ የበለጠ ገንዘብ እንዲያወጡ የሚፈቅድ ስምምነት ነው። ከውጭ ያደረጉት ሂሳብ ብር 154 ሚሊዮን 832,726.25 ሲሆን ይህም ከተቀመጠ የገደብ መጠን ብር 4 ሚሊዮን 832,728 በላይ ነው ይላል። እንግዲህ ይህንን ጥላሁን ታዬ የባንኩ የቅርንጫፉ ስራ አስኪያጅ ጻፈው ነው። መልካም ሌላ ገጽ አለ እንግዲህ ከዛ ላይ ደግሞ የተወሰነ ለሁለቱም ብድሮች መያዣ ሆኖ የተያዘው የሸራተን ህንፃ የመሬት ባለቤትነት የምስክር ወረቀት ለባንኩ አልቀረበም፣ የሂሳብ መግለጫው አልተመረመረም ይላል። ገጽ 8 እና 12 ላይ ይመልከቱ ይላል። እና 100 ከላይ ሂሳቡ ብር አለ አይደል? 166 ሚሊዮን 668,150.47 ከዛ እንግዲህ የጉዳይ የሚያመለክተው ስራ አስኪያጁ ፊንፊኔ ቅርንጫፍ የጻፈው ነው ለሚድሮክ በፋይል ቁጥር ምናምን ብሎ የቀረበው የደንበኛ ክሬዲት ጥያቄ ላይ ባለው መግለጫ ጽሁፍ ቀርቦ ለመጨረሻ ጊዜ እንዲወያይ በስራ አስፈጻሚ አስተዳደር ክሬዲት ኮሚቴ ተገምግሞ ለአስተዳደር ቦርድ ተልኳል ይልና መጨረሻ ላይ የቢም አባላት መካከል የተነሱ ችግሮችን ለመፍታት በቅርቡ ከፍተኛ ድርድር ይካሄዳል። ለምንድን ነው አሁን ለሸይሁ ብቻ ድርድር የሚካሄደው ለሌሎች ተበዳሪዎች ድርድር የማይካሄደው? እነዚህ ሰዎች በህይወት ይኖራሉ። ስለዚህ የኢትዮጵያ ንግድ ባንክ ዛሬም ይህንን ነገር ለምን ይችላል እንዳለው አላውቅም። የሚመለከተው አካልም የጸረ ሙስና የሚሆን መንግስታዊ አካላት በጸረ ሙስና እንደ እንቅስቃሴዎች እንደጀመረ ሰምቻለሁ በወሬ ደረጃ በድርድር እናድርገው ነው የሚለው። ቀጥል። እዚህ ጋር ደግሞ ስንመጣ እንግዲህ አንደኛ ነጥብ ሁለተኛ ነጥብ ተቀምጧል። በሚድሮክ ስም የውርስ ስምምነት የሚፈርመው አካል ማን ነው የሚል ጥያቄም ቀርቧል። ይሄ ከበፊቱ ወደ ሁለተኛው እንትን ሲያደርጉ ከዛ በኋላ እንግዲህ የንግድ ዘርፍ አይነት ከወዲሁ የተሰጠ ብድር ጥያቄ በዋስትና የሚያዘው ንብረት ይላል። እንግዲህ ኢንቨስትመንት ነው። በዚህም 150 ሚሊዮን ይላል። ቀሪ ሂሳብ በ140993 170 ሚሊዮን 850,746.56 ነው። ጊዜ የሚያበቃበት ቀን 20/10/1992 ነው፣ ግን አልተከፈለም። የብድር ጊዜ ብር ደግሞ 200 ሚሊዮን ቀሪ ሂሳብ ያለው ብር 213 ሚሊዮን 173,788.04 ነው። ማለቂያ ሰዓት 11/02/96 ነው። ይሄም አልተከፈለም። ጥያቄ የብር 150 ሚሊዮን መደበኛ ኦቨርድራፍት ፋሲሊቲ ገደብ እድሳት ነው። በዋስትና የሚያዘው ንብረት ብሎ ለኦቨርድራፍት ፋሲሊቲና ለጊዜ ብድር የተያዘ መያዣ ሸራተን አዲስ ህንፃ በደብሊው 14 ቀበሌ 024 ይገኛል ይላል። የመሬት ባለቤትነት ማረጋገጫ እስካሁን አልተሰጠም። ስለዚህ የመያዣ ሙሉ ሰነድ አልተጠናቀቀም። ያለ መያዣ በጨበጣ ነው ሰውየው ብድሩን ገንዘቡን የወሰዱት። በዛ ላይ ደግሞ አልተከፈለም። ለዛ ነው እስካሁን ተጠያቂነት የሌለው። ግን እኮ ካርታውን እኮ ባለስልጣናት እኮ አምጥተው ቤታቸው ነው የሰጧቸው። ያው ለካርታው 8 ቢሊዮን ይከፈል ተብሎ ሳይከፈል 500,000 እና 1 ሚሊዮን ተቀብለው ነው ባለስልጣናት አሉ አሁንም በህይወት ይሄንን ያደረጉት።
ስለዚህ በጣም የሚያሳዝን ነው ትልቅ ገንዘብ ነው በኢትዮጵያ ውስጥ የተበላው ዛሬም ድረስ ለምን ዝም እንደተባለ ግልጽ አይደለም እሺ መልካም እዚህ ጋር ደግሞ የብድር ተንታኙ የምክር አስተያየት ይላል ዛሬ እንግዲህ የክሬዲት ተንታኙ ኦቨርድራፍቱ እንዲቀየርና የብድር መክፍያ አፈጻጸም በ5 ዓመታት ውስጥ በግማሽ ዓመታዊ ክፍያ አተጋባበር ውስጥ እንዲከፈል ሐሳብ አቀርበዋል የመክፈያ መርሃ ግብሩ ከዚህ በታች እንደሚታየው ይሆናል ብሎ የዘረዘራቸው እንትኖች አሉ ግን ወርታች ስንወርድ አንደኛ ዓመት ላይ ትንሽ ብሮቹን ጨረፍ እናርጋቸው 150 ያልተከፈለው 167 ሚሊዮን 150 ሚሊዮን 300 ሺህ 133 ሚሊዮን 116.900 ሺህ ሚሊዮን 100 ሚሊዮን 200 ሺህ 83 ሚሊዮን 500 ሺህ 66 ሚሊዮን 800 ሺህ 50 ሚሊዮን 100 ሺህ 33 ሚሊዮን 400 ሺህ ጉድ አይደለም ተመልካች እንግዲህ ፍረዱ ይሄን ሁሉ ይደምሩት እና እንግዲህ እነዚህ በ5 ዓመት ውስጥ የተወሰዱ ናቸው እሺ እንግዲህ ባንኩ ብድሩ ለመመለስ ያደረገው ጥረት ሁለት የባንኩ የኩባንያው ኢንቨስትመንት እንቅስቃሴና ከኢትዮጵያ ንግድ ባንክ ጋር ያለው የባንክ ግንኙነት የብድር ተቋሙን እንደገና ለማዋቀር የቀረቡ አማራጮች እንግዲህ እዛ አማራጮቹ ላይ ከኢትዮጵያ ንግድ ባንክ አቶ ሀብተስላሴ ሀጎ አቶ ኃይሉ ለገሰ አቶ ንጉሴ ታደሰ ይሽጌታ በቀለ ከሚድሮክ አልፍሬድ አይሪላንድ እና አቶ ተክሉ ኃይሌ ቀርበዋል በውይይቱ እንግዲህ ያልተከፈለ የተጠራቀመ ወለድ ጋር ተያይዞ ችግሩን አሳሳቢነት አብራርተዋል ከዛ ግን ወረድ ብሎ ከዚህ ጋር በተያያዘ ባንኩ በመያዣነት የያዘውን የመሬት ባለቤትነት የምስክር ወረቀት በተመለከተ የተስተዋሉት ወጥነት የሌላቸው የመረጃ ስብስቦች በጥልቀት ተወያይተዋል ለዚህም የመሬት ባለቤትነት ማረጋገጫ መዝገባ ችግርን በተመለከተ ኪቪ ክሬዲትና ምናምን ለማዘጋጃት ያስረድቶ ንግድ ባንክና ሚድሮክ የሰነዱን አዘገጃጀት ሂደት ለማጠናቀቅ ተቀራርበው መስራት እንዳለባቸው አሳስበዋል ይላል ተቀራርበው እንዲሰሩ እሺ እና እዛ ላይ እንግዲህ ከተሰጡ አስተያየቶች አቶ ጥላሁን አባይ ከሚድሮክ ማኔጅመንት ጋር ያጋጠሙን ያሉ ችግሮች ቢኖርም ተበዳሪው በአገሪቱ ኢንቨስትመንት እንቅስቃሴ ውስጥ ያለው ሚና በእጅጉ የሚደነቅ መሆኑን ጠቁመዋል እኔ እኮ ለምንድን ነው ለሌሎች ይሄ ነገር ማይደረገው ነው ሁለተኛ የሚሰጡ አስተያየቶች ለነገሩ ጥላሁን አባይ ይሄን ካላሉ መቀመጣቸው የቦርድ ሰብሳቢው በረከት ስምዖን ስለነበረ ይሄ ሁሉ ቢሊየን ይሄ ሁሉ በመቶ የሚቆጠር የጠቀስናቸው ዝርዝሮች ይሄው እዚህ ጋርም ታዩታላችሁ ክቡራን ተመልካቾች ይሄን ሁሉ እንዲፈቀድ በማድረግ አገሪቱ በአጥንቷ እንድትጋጥ ያደረገው በረከት ስምዖን ዛሬም ጉዳዩ ከተነሳ በረከት ስምዖን ለፍርድ መቅረብ አለበት መልካም ወደ መቋጫው እንሂድ መሰለኝ እንግዲህ የስራ አስፈጻሚ መሰረት የብድር ኮሚቴ የሚከተሉት ሐሳቦች ያቀርባል ነባሩ መደበኛ ኦቨርድራፍት ፋሲሊቲ ወይም በአሁኑ ጊዜ ተበዳሪውና በብድር አቅራቢ መካከል ያለ ስምምነት አሁን ባለው ቀሪ ሂሳብ ማደስ የብድር ስምምነቱ ለ6 ወራት ያህል እንዲቆይ አስተዳዳሪው ይመክራል የስራ አመራር ክሬዲት ኮሚቴው በጉዳዩ ላይ ጥልቅና ሰፊ ውይይት ይደረግበት የውሳኔ ሐሳብ በማቅረብ ለስራ አመራር ቦርድ አስተላልፏልና እንግዲህ ሶስት ሰዎች ስምና ፊርማቸው አለ አንደኛ አቶ ጥላሁን አባይ ሁለተኛ አቶ ኃይሉ ለገሰ ሶስተኛ አቶ ሙሉጌታ ገብረመድህን ናቸው ተፈርመዋል እንግዲህ ይላል ይሄን ይመስላል ሌላው ምን መሰለ ከዚህ ከዳሽን ጋር በተያያዘም አንዳንድ ነጥቦች እናንሳ እንግዲህ ኢሻላሙዲ ሚስት የነበረች እንሽ 18 የምትባል አንድ ልጅ ወለደችላቸው ቨርጂኒያ ምትኖር የነበረች አሁን ሳውዲ መሰለኝ የምትኖረው አላውቅም ግን በቅርቡ እሳቸውም በጻፉት እንትን ሚስት አይደለችም አልወለድኩም ብለዋል በጣም የሚገርም ነው የሚያሳዝን ነው እና ኤኒዌይ 240 ሚሊዮን ነበራት አክሲዮን ያ አክሲዮን ከዛ በላይ መሸጥ የሚችል ነበር የአቶ ጀማል ቅርብ ጓደኛ ናስር የተባለ ነው ይሄን አክሲዮን እንዲገዛ የተደረገው እና ይህ መረጃ ሲጋለ በነገራችን ላይ የሷ ሼር ልክ እንትን ኢትዮጵያ ንግድ ባንክ እዚህ ይሄ ፓስፖርት የቀበሌ መታወቂያ ምናምን ያወጣላት ማመሰለ ጌታቸው አሰፋ ነው ዛሬ ማቼ ያላሙዲ የሚገደጉሙት የሚረዱት የሚገናኙት ማለት ነው ያ ጭራቅ ያ ፋሺስት ይሄን ካወጣ በኋላ ሲነቃ ነው ወደዚህ መስመር የመጡት ወደ ናስር ማስተላለፍ ዳሽን ባንክ ምልህ እንደሚባለው ሼር ሳይሆን ያው በእንትን ነው የተቋቋመው በሼኩ ነው የተቋቋመው እሱ ችግር የለውም እና እንተካም አሉበት 20% ተብለው
ግን ያው ፈርመዋል እንዳይክዷቸው እና ለምሳሌ አንድ አቶ አሉላ ሰለሞን ይሄ ጋዜጠኛው እንደምስል እሱ አይደለም እና ወይዘሮ ፈለገ ረዳ በህይወት የለም እሱ የኔ ነው ብላ ቀርባ ነበር 30 ሚሊዮን ሰጥተው ነው አፋን እንድትዘጋ አድርገው አባረሯት ሴትዮዋን እንግዲህ እንዳትንድከሽም እንዳትናገሪም ተባለች ከዛ በኋላ በጣም የሚገርመው ለአንድ ባንክ ከዘጠኙ የቦርድ አባላት 6ቱ የሚድሮክ ሰዎች ናቸው በጣም የሚገርመው እና አስመራጯ ደግሞ የአቶ ጀማል ጸሐፊ ነፃነት ነች እና ብሔራዊ ባንክ እንዴት ይህን አልመረመረም እያየ ስለምን ዝም አለ የሚሉ ጥያቄዎች ይነሳሉ እንግዲህ ትዝ ይልህ እንደሆነ አቶ ሲሎሚያን የሚባሉ የጸረ ሙስና ኮሚሽነር ነበሩ በኋላ አምባሳደር የሆኑት ማለት ነው ለሚድሮክ የዛ ጊዜ ጸረ ሙስና ትዝ ይልሃል የሱን እንትን አውጡት ምናምን እየተባለ እንትን ሲባል ለዚች ውለታቸው ሚድሮክ ኢንቨስትመንት ግሩፕ ውስጥ እንግዲህ ለዋሉት ውለታ የትረስት የጥበቃ ድርጅት ኃላፊ በመሆን 3-4 ዓመት ሰርተዋል እንግዲህ እና የቦሌ ታወርስን አሁን ስራ አስኪያጅን ቢሰጥም ቦሌ ታወርስ ከሚድሮክ ጋር ምንም ግንኙነት የሌለው መሆኑን እየታወቀ በጃዙር የቦሌ ታወርስ ስራ አስኪያጅ እንዲሆን ቢሞክሩም የአንድ ወገን ጥቅም ለማስጠበቅ የወጣው እስካሁን ድረስ ተቀባይነት አላገኘም የመንግስት ሰራተኛ ሆኖ እንግዲህ በአሜሪካን ሀገር 4 ቤቶች አሉት የት አምጥቶ ገነባ የኢትዮጵያ ንግድ ባንክ ይወሰዳል ብድሩ አይከፈልም በተዘዋዋሪ ውለታ ለዋሉ ሰዎች ገንዘብ እንደዚህ በ100 ሚሊዮን የሚቆጠር ይሰጣል ይሄ ሰውዬ ነው 4 ቤት ያለው እንግዲህ ሌላው በጣም የሚገርም ነገር አንድ እዚህ ውስጥ ሚድሮክ ውስጥ ፈላጭ ቆራጭ የሆነ ሰው ከፍተኛ ገንዘብ በወንድሙ አንድ ዶክተር ወንድም አለው ወደ አትላንታ እያሸሸ ነው እዛ ጥሩ ገንዘብ ጥሩ ሀብት እየሰበሰቡ ነው እነማን ናቸው የሚለው እንግዲህ ራሳቸው ይመርምሩና ይደርሱበት በነገራችን ላይ አንድ ኢሳያስ ሀደራ የሚባል የቢጂአይ ማርኬቲንግ እንትን የነበረ እሱ ራያ ቢራን በነገራችን ላይ ለእንትን እንዲሸጥ አድርጎት አክስሯቸዋል ከፍተኛ ገንዘብ አወጥቷል የሱን ሚስት በስልክ ሲያባልግ ድምጽ አለ ይሄ በጣም ነውረኝነት ስለሆነ እዚህ አናቀርበው ነው ይሄን ቢደርስ ደርሶናል አለን ድምጽ እንትኑ ግን በጣም ነውረኛ ነገር ስለሆነ አናቀርበው ለሱም ቤት ይገዛላል አሜሪካን ተብሎ ሚስትህን እያባለገብህ ከዛ ላንተ ቤት ሊገዛልህ ማለት ነው እግነቱ ሮቤል አልወለድክም አላገባህም ምንም አይመስልህም እና በነገራችን ላይ ሚስተር ፍራንኮ ቡርዦ ባለፈው በድምጽ የላኩልን እሳቸው ይግባኝ ጠይቀው ከስንት ዓመት በኋላ ተቀባይነት አገኙ በእውነት ፍርድ ቤት ላይ ያሉ ነገሮች በጣም አስደሳቾች ናቸው እውነት ለመናገር መሆንም አለበት ፍትሃውን በገንዘብ የምትገዛበት ጊዜ አይደለም እና አሁን ጧት ያው ወደ ስቱዲዮ ስለገባን ወደዚህ አልደረሰልንም እንጂ ጉዳያቸው ዛሬ ነው የሚታየው እንግዲህ ሮቤል ፈረስ ያደርሳል እንጂ አይዋጋም ነው የሚባለው አይደል እስከ ዛሬ ድረስ በመረጃ በማስረጃ በተከታታይ በቻልነው ያክል የኢትዮጵያ ገንዘብ ይመለስ በሚል እነዚህ መረጃዎች ስናቀርብ ቆይተናል ከዚህ በኋላ ስለዚህ ጉዳይ ዞር ብለን አንመለስበትም ስለሰውየው ማውራት አንፈልግም ምክንያቱም እኛ አንዳንድ ሰው ሌላ ነገር እንትን ሊል ይፈልጋል ስለ ጥላሁን ስናነሳ ጥላሁን ስለበደሉት እሱ ብቻ እንዳይመስልህ እኮ ከተፈለገ ማውራት ይቻላል መልካሙ ተበጀ እኮ ዛሬ ወረቀት የለውም እኮ ታውቃለህ መልካሙን የሚመስል ነይና አመት ኖሮ ታሪያስ ወስደው እኮ ሸሆን የጣሉት እኮ አሜሪካ ነገር ሆቴል ውስጥ ይረሳል ቀን ቀን ወልዶ ቀን ሲጀምር ቀን ሲተካ አይረሳም ተበዳይ ለካ የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ እንዴ እንናገር እንዴ ጥላሁንን በደለ ስንቱ ያልተበደላል እኔ አንድ ነገር ልንገር ሌላ የትሞርቅ ጓደኛዬ ነች የትሞርቅ የጀነራል ጃጋማ ኬሎ ልጅ የንጉሴ ገብሬ ባለቤት ነች
ጣሊያን ሀገር ኩላሊትሽን እናስቀይርልሻለን ብሎ ሸይ ወስደዋት እዛ ነው የተዋት በህዝብ ተዋጥቶ ነው ኩላሊቷ የተቀየረው እንናገር ስለዚህ ሰዎች መቆርቆር የለብንም ለምንድን ነው ሰው ላይ የሚያላግጡ ሰው እሱ ብቻ አይደለም ይሄ ሁሉ የሚታየው በማስረጃ ነው በማስረጃ አምጡና ወግቱን በራችን ክፍት ነው ከነሱ መልስ ካለ ልናቀርብ ዝግጁ ነን አይ ብለናል ከማንኛውም ከዚህ በፊትም ብለናል ስለዚህ ጸረ ሙስና የሚሆን የሚመለከተው የመንግስት አካል የነን የመንግስት ገንዘብ በማስረጃ አቅርበናል በሚሄድበት ይሄድበት እኛ ግን እዚህ ጋር ጨረስ መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበር ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ ቤት ከግድግዳና ከጣሪያ በላይ ለቤተሰቡ የወደፊት መሰረት ነው እያንዳንዱ ቤተሰብ ለማደግ ለማረፍ ደህንነቱ የተጠበቀ ቦታ ያስፈልገዋል እኛም ዲኤምሲዎች ለቤተሰቡ ሰፊ መጫወቻ ስፍራ የመዋኛ ገንዳ ላይብረሪ የልጆች ማቆያ እንዲሁም ዘመናዊ የመኪና ማቆሚያ ከቻርጅ ስቴሽን ጋርና ሌሎችንም ያካተተው ከዘመናዊ መንደራችን ውስጥ በጉጉት ሲጠበቅ የነበረው አዲሱንና የመጨረሻውን ብሎክ ለሽያጭ አውጥተናል ቀድሞ ለሚመጡ ውስን ደንበኞቻችን ዝቅተኛ የወለል አማራጭ ከ35% ዳጎስ ካለ ቅናሽ ጋር 40/60 የባንክ ብድር በምቹ አከፋፈል አቅርበንላችኋል የድሉ ተጠቃሚ ለመሆን ፈጥነው ከታች ባለው ስልክ ይደውሉ